ሆኖ እዚህ ጋር በጣም የሚያምር ቦሌ ሆምስ አካባቢ ላይ የሚገኝ ባለ ሁለት መኝታ ፓርኪንግ ቆንጆ ፓርኪንግ ያለው ይሄ 180,000 ብር የሚባል ነው። ቴሌግራም ላይ በፎቶ ልታገኙ ትችላላችሁ። በቪዲዮ ግን እንደዚህ አርጌ ባሳያችሁ ለምሳሌ እንደዚህ አይነት ያማረ እንግዳ ማረፊያ በነገራችን ላይ እዚህ ጋር የምትመለከቱት እንግዳ ማረፊያ ነው። እንግዳ ማረፊያ ነው ስክሪኑ ላይ ወይም እዚህ ዲስክቶፕ ላይ እየተመለከታችሁ ያላችሁት። ሰላም ናችሁ ያላችሁበት? እሁድ እንዴት ነው? አማን ነው ወይ? እሁዳችሁ በአማረ ሁኔታ እያለፈ ነው? ሐሳባችሁ እስከ ዛሬ እንግዲህ ከ3 ሰዓት ተኩል እስከ 4 ሰዓት ተኩል ሁሌ ከሰኞ እስከ ዓርብ ላይቭ ላይ አለን። ድምጽ አይሰማም እንዴ? ድምጽ አይሰማም? ድምጽ ይሰማል። ድምጽ ይሰማል። ላይቭ ላይ አለን። በተለያየ ጉዳዮች ላይ አውርተን ነበረ። ላውንደሪ ቤት ለመክፈት የሚያስፈልጓችሁ ወጪዎች በቀላሉ ልትከፍቱበት የሚችሉት ከዛ ባሻገር ደግሞ ስፔር ፓርት የመኪና እቃ መለዋወጫ እንደዚሁ ልትከፍቱ ካሰባችሁ ደግሞ የተወሰነ መልስት ያለ መረጃዎች የሚሰጥ ቪዲዮዎች አሉ በላይቭ ያስተላለፍናቸው እነሱን ተመለከታላችሁ ብዬ አስባለሁ። እንደዚህ አይነት ፍላጎት ላላችሁ ዛሬ ግን ዕለተ እሁድ ስለሆነ እንግዲህ ዲያስፖራ ወይም ካገሩ ላይ በውጭ ሀገር ለምቾቱ ወደ ሀገር ዘና ብሎ ጊዜውን ሊያሳልፍ ከወደደ ያማሩ እንግዳ ማረፊያዎች አሉ። የምትመለከቱት አንደኛው ነው 22 ላይ ነው የሚገኘው። ቆንጆ ሳይት ነው። እጅግ በጣም ምርጥ ነው። ግን ምን አይነት እንግዳ ማረፊያ ትፈልጋላችሁ? በኮሜንት ላይ ብታስቀምጡልኝ እኔ በደንብ ልነግራችሁ እችላለሁ። ባለ 1 ባለ 2 ባለ 3 በነገራችን ላይ እንግዳ ማረፊያ ከኮንዶሚኒየም ጀምሮ አለ። ከኮንዶሚኒየም ስቱዲዮ ጀምሮ ለምሳሌ ኮንዶሚኒየም ሆኖ ቪዲዮ እዚህ ላይ ባጋራችሁ ለምሳሌ ይሄ ቤት በጣም የሚያምር ቤት ነው አይደል? ለ3 መኝታ ክፍል ነው የሚገኘው። መካኒሳ አካባቢ ላይ የሚገኝ ነው። ቆንጆ ስፍራ ላይ ይገኛል። ቤቱ ሊፍት አለው። ባካፕ ጀነሬተር የለውም። ከርሰ ምድር ውሃ ነው። በደንብ ውሃው የተመቸ ነው። ኪራዩ 100,000 ብር የሚባል ኪራይ ነው ያለው። ባለ 3 መኝታ ክፍል ሆኖ መካኒሳ ላይ ነው የሚገኘው። እዚህ ስክሪኑ ላይ የምትመለከቱት 22 ነው። እዚሁ አጠገቤ ማለት ነው። አጠገብ የምትመለከቱት 22 አካባቢ ላይ ነው የሚገኘው። ባለ 3 መኝታ ክፍል ነው። 140,000 ብር ነው። ወደ ቦሌ ስትሄዱ 170 አለ፣ 200 አለ፣ 300 አለ። ግን የቤቶቹ ስታንዳርድ በጣም ይለያያሉ። በነገራችን ላይ ቤቶቹ ኳሊቲያቸው በጣም የተለያየ ነው። ባለ 1 መኝታ ክፍል ቅድም እንዳልኳችሁ ኮንዶሚኒየም ወይም ስቱዲዮ ኮንዶሚኒየም ጽድት ያለ ኤርሚዛ ኢትዮጵያ ዩቲዩብ ቻናል ላይ ገብታችሁ እንደ ሰርች ብታደርጉ ስቱዲዮ አለ። ስቱዲዮ በጣም ቆንጆ ኒት ሆኖ ነው። ማጠቢያ ራሱ አለው። እሱ አሁን 40,000 ብር ነው የሚከራየው። ባለ 1 መኝታ ክፍል ኮንዶሚኒየም 20/80 ላይ የሚገኝ ከሆነ እሱም ጥራቱ የሶፋው ጥራት የመኝታው ጥራት ሁሉ ነገር ንጹህ ሆኖ 45,000 ብር ነው የሚከራየው እያለ ነው። እንግዲህ አፓርትመንት ሲሆን የተጨመረ ፋሲሊቲ ባገኛችሁ ቁጥር የተጨመረ ዋጋ እንድትከፍሉ ነው የሚሆነው። ሰላም ናችሁ? ቪዲዮአችንን ላይክ እንድታደርጉት እንጋብዛችኋለን። ጻፉልን፣ ቪዲዮን ላይክ አድርጉት፣ አብራችሁ እንድትሆኑ ለጓደኞቻችሁ እንድታጋሩም እንጠይቃችኋለን። ግን ዛሬ ምን ትፈልጋላችሁ? ዲያስፖራዎች ሰላም ናችሁ? ወይም በሀገራችን ውስጥ ያላችሁ የዲያስፖራ ተወካዮች እንግዲህ እንግዳ ማረፊያ የሚፈልገው በሁለት መንገድ ነው። አንደኛው ዲያስፖራ ሆኖ ወደ ሀገሩ ለመምጣት በተመቸ እረፍት ለልጆቹ ለቤተሰቡ ቀጥታ የራሱ ማረፊያ አለው። ገስታው ስለየት የሚያደርገው እንደምታውቁት ቤተሰቦቻችሁ መተው ከናንተ ጋር ተጫውተው ወደ ቤታቸው ተመልሰው ማደር ይችላሉ። ሆቴል ብትይዙ ቤተሰቦቻችሁ ሬስቶራንት ላይ ያገኟችሁ ይችላሉ እንጂ ቤታችሁ ውስጥ ገብታችሁ አብራችሁ ቡና መጠጣት አትችሉም። የሚተኙበት ቦታ ትደርሱም ማለት ነው። ስለዚህ የገስት ሃውስ ኳሊቲው አንደኛው ይሄ ነው። ቤተሰቦቻችሁ ልክ እንደ ቤታችሁ እናንተ ቤት መተው ያንን ድባብ ተጋርታችሁ ልጆች ካላችሁ ቤተሰቦቻችሁ ተክቷችሁ እነሱ ጠብቀው እናንተ ወጣችሁ ተዝናንታችሁ እንደዚህ አይነት እድል ልታገኙበት ይችላልላችሁ። እንግዳ ማረፊያ ስትይዙ ከሆቴል ስታንዳርድ
ወጣ ያለ ሲሆን ማለት ነው ገስታውስ ሆኖ በሆቴል ስታንዳርድ ውስጥ የሆኑ አሉ ማለት ሌላ ሰዎች ከሪሴፕሽን አልፈው ወደ ውስጥ እንዳይገቡ የሚደረግበት ግን ገስታውስ የሆነ ውስጥ አብስላችሁ መብላት የሚችሉት አይነት ገስታውሶች እንዳሉ ይታወቃሉ ይሄ ግን እኛ የምናከራያቸው ገስታውሶች ወጣ ብላችሁም ቤተሰቦቻችሁ መተው እናንተ ጋር ሙሉ ግቢ ከሆነ ደግሞ ጠብሳችሁ አርዳችሁ መብላት ይችላልላችሁ ከሁለት አቅጣጫ ግን ይመጣል እንግዳ ማረፊያ እንደ ኢንፎርሜሽን ከሆናችሁ ማለት ነው አንደኛው ያው ከውጭ ሀገር የሚመጣ ሀገሩ ላይ ሊያርፍ ነው ሁለተኛው ከክፍለ ሀገር አንዳንድ ሃኒሙናቸውን አንድ ወር ጊዜ ወስዶ ለመምጣት ጊዜው ይሄ ሲዝን የዲያስፖራ ሲዝን ነው እውነት ነው በጣም ከውጭ የሚመጣ ሰው ነው በደንብ የረፍቱን ጊዜ እዚህ ሊያሳልፍ የሚመጣ ሰው ነው ስፔሱን የሚይዘው እንዲሁም ከቅርብ ሐረብ ሀገራት በጣም ብዙ አረቦች ይመጣሉ ምክንያቱም እንደምታውቁት የተለያየ ዓለም ላይ ወይም ኢመሬት ላይ ሆኑ ወይም ሳውዲ አረቢያ ላይ ሆኑ ሙቀቱ እንግዲህ ከዚህ ነው የሚጀምረው አይደል ኃይለኛ ሙቀት ያለበት ሲዝን ነው 52 እንደዛ ደረጃ የሚደርስበት ጊዜ ነው ኦገስት ደግሞ የባሰ በጣም የሚሞቅበት ጊዜ ነው ይሄን የሙቀት ጊዜ አቅም ያላቸው ብዙ የውጭ ሳውዲዎች ወይም ደግሞ ኢመሬት የሚኖሩ ወይም በድሮ ደግሞ የመንም ነበር አሁን የየመን ማርኬት እንደምታውቁት ቀንሷል ግን እነዚህ ከሚድል ኢስት የሚመጡት ያርፋሉ ኢቭን ከሱዳን ጨምሮ ማለት ነው አርፈው ይሄንን የክረምት ጊዜ ቦሌ ላይ እነዚህ ትልልቅ 450 ሺህ ምናምን የሚከራዩ ቤቶችን የሚይዟቸው እነዛ ሰዎች ናቸው ስፔስ አይኖርም በጣም እነሱ በቀን ስለሚከፍሉት አንዳንዴ እስከ $300 በቀን ሊከፍሉ ይችላሉ $200 በቀን ሊከፍሉ ይችላሉ ከሳውዲ ከኢመሬት ከሱዳን የሚመጡት ማለት ነው የሚያርፉት ለ15 ቀን ሲቆዩ ለወር ሲቆዩ የብዙ ቦሌ ሆምስ ገርጂ ቦሌ ላይ ቤቶች እኛ ቪዲዮ ላይ ካያችኋቸው አርቢያን ምርሊስ ያላቸው ምናምን የሚያማምሩ አሉ በጣም እንደነሱ የሚያዙበት ጊዜ ነው ዲያስፖራ ሁለተኛው ማለት የአገር ተወላጅ የሆነ ትውልደ ኢትዮጵያ የሆነ ደግሞ በዚህ ጊዜ የሚመጣበት ነው ትምህርት ቤት ይዘጋል ስለዚህ ትምህርት ቤት በሚዘጋ ሰዓት ወደ ሀገራችን ብዙ እንግዳዎች ወይም ደግሞ ዲያስፖራዎች ይመጣሉ ስለዚህ በዚህ አጋጣሚ ዲያስፖራዎች ካላችሁ እንግዳ ማረፊያ የምትፈልጉ ከሆነ ዛሬም ለሚቀጥለው አመትም ለምትፈልጉት ጊዜ የምትፈልጉ ከሆነ ኦፍ ኮርስ ስደውሉልን ጊዜው 10 ቀን ምናምን ሲቀረው ብትደውሉልን በጣም ቀላል ያደርገዋል ሪዘርቭ መደረግ ስለማይችል ሪዘርቭ እኛ ሀገር ገስታውስ ሪዘርቭ ቡክ ምናምን አርጋችሁ ያንን ጠብቆ ለመሄድ በጣም ከባድ ስለሚሆን ጊዜው ሲደርስ ግን በዛ በ10 ቀን ውስጥ የምትፈልጓቸው መርጣችሁ የራሳችሁ ልታረጉት ይችላልላችሁ በሌላ ሚንስ ቡክ ልታረጉት ይችላልላችሁ ግን ቡክ ካረጋችሁ በኋላ አገር ላይ ከመጣችሁ በኋላ ብዙ ሰው እንደሚበሳጭ በአንዳንድ መረጃዎች አለ ለምን ይበሳጫል ብላችሁ ብታስቡ በቪዲዮ እና በፎቶ ያያችሁት የዛሬው ማንነቱ ላይሆን ይችላል ገባችሁ በኤርቢኤንቢ ቡክ አርጉ ወይም በሌላ ሳይት ቡክ ብታረጉ ያያችሁትና እናንተ እዛ ሆናችሁ አክቹዋል መታችሁ ስትመለከቱት ፈርኒቸሩ ደቆ ሊሆን ይችላል ድክም ያለ አልጋው ሚንቃቃ ሊሆን ይችላል የምትፈልጉት ከአስፋልት ያለው ርቀት ሁሉ ነገር ደስ ላይላችሁ ይችላል ምክንያቱም ጉስን እና የቆየ መረጃ ሊሆን ይችላል የሚሰጣችሁ አሁን በእኛ በኩል ሲሆን ደግሞ አንድ አፕ ቱ ዴት የሆነ ነው ሁለተኛ እኛ ባየንላችሁ ብቻ አይደለም የሚሆነው ቤታችሁን ስትከራዩ የናንተ ተወካይ ሄዶ እኔ ለናንተ የላኩት ነው ወይ ብሎ ሄዶ ያረጋግጣል ማለት አው በቪዲዮ ያየው አይነት ኳሊቲ ያለው ቤት ነው ብለው ይነግራችኋል የማ ቤተሰቦቻችሁ ወይም ተወካያችሁ ስለዚህ እንደዛ በመሆን ነው አላችሁ ግን ሰላም ነው ሁሉ ሰላም ነው አረ
ላይክ አርጉ ሐሳብ ካላችሁ ሐሳብ አስተያየት ካላችሁ አቅርቡልን ዛሬ እንግዲህ ለዲያስፖራ የሚሆን ለምቾታችሁ የሚሆን ነገር ነው ይዘን የመጣ ነው ለምቾታችሁ የሚሆን ነገር ደግሞ ማግኘት እንዲችሉ እንዲሁ ቴሌግራማችን ላይ ገብታችሁ ልታገኙ ትችላላችሁ ኤርሚዜ ኢትዮጵያ ቴሌግራም ቻናል ላይ በቅርብ ጊዜ ደግሞ ስድስተኛ ዙር የመሬት ሊዝ ጨረታ ይወጣል ስለዚህ ብትከታተሉን ስድስተኛ ዙር የመሬት ሊዝ ጨረታ እንደ አምስተኛው እንደ አራተኛው በደንብ አሁን ከዚህ በኋላ ደግሞ በላይቭ ከ3 ሰዓት ተኩል እስከ 4 ተኩል ባለው ጊዜ ውስጥ በደንብ በላይቭ እናያለን ብዙዎቻችሁ የጨረታ ልምድ ከሌላችሁ የጨረታ ልምዶችን አብረን የምንጋራው ነው የሚሆነው ስለዚህ እሱን እናረጋለን አብራችሁኝ እንድትሆኑ ነው የሚጋብዛችሁ አብራችሁ እንድትሆኑ ነው የሚጋብዛችሁ አብራችሁን አረሁኑ አብራችሁን የገባችሁ ሰዎች ላይክ ያረጋችሁ ላይክ እንድታረጉ እንጋብዛችኋለን እንግዳ ማረፊያ የምትፈልጉ ወይም ደግሞ ጌስት ሃውስ የምትፈልጉ ደግሞ በ44365959 ኮሙኒኬ ብትደውሉልን ኤርሚዜ ኢትዮጵያ ብላችሁ በጣም ደስ ይለናል ለዛ ጥሩ የሆነ አፋጣኝ መልስ እንሰጣችኋለን ባለስንት መኝታ ክፍል ትፈልጋላችሁ የት ቦታ ትፈልጋላችሁ ቦሌ ነው 22 ነው ካሳንቺስ ነው ሲኤምሲ ነው 4 ኪሎ ነው ፒያሳ ነው ቀበና ነው አዲሱ ገበያ ነው የት ነው ለእናንተ ምቾት የተስማማችሁ ቦታ ለቡ ነው ላፍቶ ነው አየር ጤና ነው ሳር ቤት ነው ወይስ ቤቴል ነው የት ቦታ ነው እንግዳ ማረፊያ የምትፈልጉት ባላን ባሎል ባለስ ባላ 4 ወይ ሙሉ ግቢ በተመጣጣኝ ዋጋዎች ቆንጆ ቤቶች በመረጣችሁ ቁጥር ቆንጆ የዋጋው ክፍያ መጠየቁ አይቀሪ ጉዳይ ነው ከዛ ባሻገር ግን አሁንም እኛ የምናቀርባቸው ቤቶች በተቀላላ ስታንዳርዳቸውን የጠበቁ ኳሊቲያቸው ቤስት የሆኑ ናቸው ብዙ ጊዜ ድቅቅ ያሉ ነገሮችን ለማቅረብ ፍላጎት የለንም ምክንያቱም ከሁሉም በላይ ካስተመራችን ነው እናንተ ስለምትበልጡ እኛ የተወሰነ ያመንበት ዋጋውን ፌር የሆኑ አይነት ነገሮች ከሆኑ ወደናንተ ልናመጣ እንችላለን ግን ሰዎች በጣም ብዙ ኦፕሽን ያስፈልጋቸዋል አንዳንዱ በጣም መካከለኛና አነስ ያለ የሆኑ ወጪውን ባጀቱን አይቶ አንዳንዱ ደግሞ በጣም ጥርት ያሉ ሌክዠሪ ስታንዳርድ የሆኑ ይፈልጋል ስለዚህ እንደ ፍላጎቱ ሰው የራሱ ያረጋል ለምሳሌ አሁን ሌክዠሪ ምናምን ስላችሁ ግልጽ ለማድረግ በጣም ግልጽ ባረግላችሁ በጣም ደስ ይለኛል በቀደም ኮንዶሚኒየም ስላችሁ አሁን ኮንዶሚኒየም ብዙ ሰው ኮንዶሚኒየም ለምሳሌ ይሄ ባለ 2 መኝታ ነው ባለ 2 መኝታ ነው በጣም ቆንጆ የሚባል የምታዩት ነው በደንብ እየታያችሁ ይሁን እርግጠኛ ባልሆንም በጣም በጥሩ ሁኔታ ያለ ነው አጭር ስለሆነ ወይም ሾርት ስለሆነ በደንብ ላይ ይታያችሁ ይችላል ሌክዠሪ ስላችሁ ግን ለምሳሌ ይሄ ሌክዠሪ ስታንዳርድ አፓርትመንት ነው በጣም ሌክዠሪ ስታንዳርድ አፓርትመንት ነው በጣም ኳሊቲ ነው 2 ኪችን ያለው እዚህ ጋር የምትመለከቱት ኪችን አለው ውስጥ ኪችን አለው ባለ 3 መኝታ ክፍል ነው በጣም ምቾት ያለው ነው ከዋናው አስፋልት ያለው ርቀት እዛው አስፋልት ላይ ነው በወለል ብቻችሁ ነው ባካፕ ጀነሬተር ምናምን እሱ ሙሉ የተሟላ ነው ከዛ ባሻገር ሊፍታችሁ በተሰጣችሁ ካርድ እናንተ ብቻ ናችሁ አክሰስ የምታረጉት እስከናንተ ፍሎር ያለው ለምሳሌ 3ኛ ብትሆኑ ከናንተ ውጪ 3ኛ ፍሎር ላይ ከፍቶ መውረድ አይችልም ያቺ ካርድን ስታስነኩት ነው ያንን ሊፍት ከፍቶላችሁ ወደ 3ኛ ፍሎር ላይ የምትወጡ ስለዚህ ሴኩሪቲ የሚባል አይነት እሳቤ በውስጣችሁ የሴኩሪቲ ኢሹ ችግር አለው ወይ ምናምን የምትሉ አይነት ስሜት ካላችሁ በፍጹም በጣም በቆንጆ ሁኔታ
ሴፍ የሆነ ቦታ ነው። ግራውንድ ላይ ፓርኪንግ አለው። አምሽታችሁ ብትመጡ አንግታችሁ ብትመጡ ምንም አይነት ችግር የሌለበት ቦታ ነው። አሁን ለምሳሌ እንደዚህ የምትመለከቱት ኮድ 2/1064 እንደዚህ አይነት ስታንዳርድ ያላቸው ከፍ ያለ ዋጋ ነው ያላቸው። ባለ 3 ስለሆኑ ሶስቱም ክፍሎች መታጠቢያ ክፍል አላቸው። ማስተሩም ሁለቱም መኝታ ክፍሎች መታጠቢያ ክፍል አላቸው። ስለዚህ በዛ ምክንያት ወደድ ይላሉ ማለት ነው። ወደድ ያሉ ናቸው። ከፍ ያለ ዋጋ ያስከፍላሉ። ይሄው እንደምትመለከቱት ኳሊቲ ናቸው። ይሄው ያማረ ነው። ይሄው የምትመለከቱት ማስተሩ ነው። ማስተሩ እዚህ ጋር ቁጭ ብላችሁ የውጭውን ድባብ ልታዩት ትችላላችሁ። ከዛ ባሻገር ደብል ግላስ ስለሆነ ከውጭ ያለ ጩኸት ወይም ጫጫታ ወደ እናንተ ጋር አይመጣም። አይን ያዥ ነው። በጣም ያምራል። ውበት ያለው ቤት ነው። መታጠቢያ ክፍላችሁ የማስተሩ ይሄ ነው። እዛ ጋር ስቲም አለው። እዛ ጋር የቁም ሻወር ልትጠቀሙበት የምትችሉበት አለው። ይሄው እንደምትመለከቱት እዚህ ጋር ሻወር ጋርድ ያለው ሰፋ ያለ መታጠቢያ ክፍል ይሄው ቆንጆ መታጠቢያ አለው። ይሄን የመሰለ እንሻገራለን። ይሄ ነው በጣም ቆንጆ ስታንዳርድ ምንላችሁ። ለምሳሌ አንድ ደግሞ ሌክዠሪ ስታንዳርድ ባሳያችሁ ደስ ይለኛል። ብዙ ጊዜ ሌክዠሪ ስንል ይሄው ጋለሪ ነው የሚመስለው አይደል? የምትመለከቱት ኦልሞስት በጣም ያምራል። ዳይኒንግ 8 ያስቀምጣል። ሶፋው፣ ሳሎኑ፣ የከለር ስብጥሩ፣ የቲቪው የምታዩት ግድግዳው ማለት ስክሪኑ፣ ኦፕን ኪችኑ፣ የላይቱ፣ የብርሃኑ ስብጥር፣ የሶፋው ወይም የምትቀመጡበት የኳሊቲው፣ የምንጣፉ ኳሊቲ፣ እዚህ ውስጥ ስትገቡ ደግሞ ማስተሩ በግራና በቀኝ የእንቅልፍ መብራት አለው፣ የግድግዳ መብራት አለው፣ ዎኪንግ ክሎዚት አለው። ማቴሪያሉ ይሄ መተኛው ራሱ ማቴሪያሉ እጅግ በጣም ቆንጆ የሚባል ማቴሪያል ነው ያለው። ሰላም ብለናል። ሳምሪ እንዴነሽ? ሰላም ሰላም። ዎኪንግ በዚህም ቁም ሳጥን አለ። መታጠቢያ ክፍል ስትገቡ ደግሞ ቆንጆ የሚባል መታጠቢያ ክፍል ገንዳ ያለው። እዛ ከላይ የምትመለከቱት ደግሞ ሽታን ሳካ አድርጎ የሚያወጣ ነው። ምንም አይነት ጠረን ወደ ውጭ መጥቶ ማውጣት የሚችል ነው። ስለዚህ ሽታ በሩን ስትከፍቱት ያው እንደዚህ አይነት ቦታ በደንብ የምታውቁት ስለሆነ ያው የአፈወርቅ ተክሌ ጋለሪ ነው አይደል የሚመስለው። ይሄ እንግዲህ ሌክዠሪ ስታንዳርድ ነው። ባለ 3 መኝታ ክፍል ነው። ኳሊቲውን የምትመለከቱት ነው የሚመስለው። እጅግ በጣም ጽድት ብሎ የተዘጋጀ ነው። ባለ 3 መኝታ ክፍል ማለት ነው። ባለ 3 መኝታ ክፍል ሰሚር አረ ሰሚር እንዴት ነው? ሰላም ነው? በርቀት አይቼ ነው ሳምሪ ያልኩት። ሰሚር እንዴት ነህ? አለ ሆይ? ሰሚር ከእንግሊዝ አለን። ጠፍተሃል፣ ግን በጣም ጠፍተሃል። ይሄ የምትመለከቱት ሁለተኛው ኪችን ነው። ሁለተኛው ኪችን ነው። በጣም ቆንጆ ነው። ኒት ወርጎ የተዘጋጀ ነው። እሁድ እንዴት ነው? ለሁላችሁም እቃዎቹ እንደዚህ በዚህ መልኩ የተሟሉ ናቸው። የቪው በጣም ቆንጆ ነው። መገኛው ቦሌ ብራስ አካባቢ ላይ ነው የሚገኘው። ፍሪጃችሁ ተለቅ ያለ ፍሪጅ ነው ያላችሁ። እንሻገራለን። ክፍሎቹን ጋለሪ ነው የሚመስለው አይደል?
ኮሪደሩ የከለር ስብጥር ራሱ በጣም ደስ የሚል ነው እናልፋለን እዚህ ጋር እንደ ስቶር ልትጠቀሙ ትችላላችሁ ይሄ የልጆች መኝታ ክፍል ነው ኳሊቲ ይናገራል በጣም ቆንጆ ቤት ነው ኢጂ አት 1291 ብላችሁ ማግኘት ትችላላችሁ መታጠቢያ ክፍል እዚህ ጋር በጣም በጥሩ ሁኔታ የተዘጋጀ መታጠቢያ ክፍል አለው ሌላኛው መኝታ ክፍል እዚህ ጋር ነው እንደምትመለከቱን ሌክዠሪ ሲባል በቃ እንደዚህ አይነት ስታንዳርድ ነው ያለው በጣም በቆንጆ ሁኔታ አለን ሰሚሮ አለን ይመስገን ነው ድምጽ ቪዲዮ በጽዳት ነው እየደረሰ ያለው ስለዚህ ሌክዠሪ ስል እንደዚህ አይነት ስታንዳርድ ነው ያላቸው ማለት ነው በጣም በቆንጆ ሁኔታ የተዘጋጁ እንደዚህ አይነት ስታንዳርድ ያላቸው ናቸው ባለ አንድ መኝታ ክፍል ሆኖ ደግሞ የምትመለከቱት ላሳያችሁ ባለ አንድ መኝታ ክፍል ሆኖ ከፍ ያለ ስታንዳርድ ካላቸው ደግሞ እንደዚህ ነው አንድ መኝታ ክፍል ናቸው ግን ሳሎናቸው ስፋቱ የቤቱ ውበት ኪችኑ በረንዳው ሎኬሽኑ ለምሳሌ 22 ነው የሚገኘው ልክ እንደዚህ አይነት ስታንዳርድ ሲኖራቸው ነው ዋጋ ከፍ ሊል የሚችለው ዋጋቸው ከፍ ይያለ የሚሄደው ማለት ነው ስለዚህ እንደዚህ አይነት ስታንዳርድ የምትፈልጉ በየትኛውም አካባቢ ላይ ሆናችሁ የእንግዳ ማረፊያ ወይም ዲያስፖራ ሆናችሁ ወደ ሀገራችሁ አሁን የምትገቡ ከሆነ በ09443636 44 36 59 59 የምትመለከቱት እዚህ ስክሪኑ ላይ ይሄደ ያለው በሱ ልታገኙ ትችላላችሁ እሺ ሰምሩ ቴንኪው በጣም በጥሩ ጥራት ላይ ካለን እናመሰግናለን ኳሊቲያችን እንግዲህ አስተካክለናል ብዬ ተስፋ አደርጋለሁ ያላችሁ ቪዲዮአችንን ላይክ እንድታረጉትም እንጋብዛችኋለን ቪዲዮአችንን ላይክ ያረጋችሁ ንብረት ሊሸጡ አሊያም ሊገዙ ሲነሱ ፍላጎቱን ከዳር ለማድረስ ምን ያህል ቀን ፈጁ ስንቴ ተዋውለው ስንቴ ሱል አፈረሱ ከዚያ አስፈላጊ ችግር ቀድመን ልንገላግሎም ፍቱም በላይ ዘን ተገኝተናል ኤርሚዛ ኢትዮጵያ እንባላለን ሁሉን አካታችና በጥራት ላይ የተመሰረተው ዘመናዊ አገልግሎታችን ያለ ልፋትና ድካም የልቦን እንደሚያደርስ ነግሮ ደስ ይያለን ነው ከመኖሪያ ቤት እስከ አፓርትመንትና ግዙፍ ህንጻ ከአውቶሞቢል እስከ ከፍተኛ ተሽከርካሪ ሁሉም አማራጭ ለሻጭም ሆነ ለገዢ ይገኛል ለአጭርም ቢሆን ለረጅም ጊዜ የሚከራዩአቸው ማረፊያዎችን እንደ ፍላጎቶ ከቪላ እስከ አፓርትመንትና እንግዳ ማረፊያ በመረጡት ስፍራ ወስደን እናሳርፈውታለን በዘመናዊ ቴክኖሎጂ የረቀቀው የዲጂታል አገልግሎታችን በመላ ኢትዮጵያ የዘረጋው የሥራ ግንኙነት ለሁሉም ፍላጎት የሚበቃ በርካታ አማራጮችን ይዞ ይጠብቃችኋል እኛ ዘንድ የሥራ ግንኙነታችን በመተማመን ላይ ይመሰረታል የአገልግሎታችን ስኬትም በርካታው ላይ ይመዘናል ኤርሚዛ ኢትዮጵያ የመተማመን ግንኙነት ለተሳካ አገልግሎት የተከበራችሁ የተወደዳችሁ አሁንም ያላችሁ ሰዎች እንደናችሁ ዲያስፖራ ከሆናችሁ ወደ ሀገራችሁ በምቾት ለመምጣት አስባችሁ ከሆነ የተመቻቸ ነገር ተዘጋጅቶላችኋል ምን ይመስላችኋል አሁን አዲስ ለመጣችሁ በምቾታችሁ ልታገኙት የምትችሉት አገራችሁ ላይ ደስ ብሏችሁ የምታሳልፉበት ያማሩ ውብ የሆኑ ምን ብታገኙ ደስ ይላችኋል እንግዳ ማረፊያዎች አሉ ባለ 1 ባለ 2 ባለ 3 ባለ 4 ከኮንዶሚኒየም ጀምሮ እንግዳ ማረፊያ እስከ አፓርትመንት እንዲሁም ሙሉ ግቢ ሆኖ ለምሳሌ ይሄኛው እንግዲህ ባለ 1 መኝታ በጣም ቆንጆ ስታንዳርድ የሆነ ብዬ ነገርኳችሁ አለ ለምሳሌ በነገራችን ላይ ይሄን ባለ 1 መኝታ ክፍል ነው ባለ 1 መኝታ የምታዩት በጣም ጣሊያን ኤምባሲ አካባቢ ላይ የሚገኝ ነው ከላይ ጋርደኑን ተመለከታላችሁ በጣም ያምራል በጣም ያማረ ጋርደን ከላዩ ላይ አለው በኮመን የሆነ ልብስ ማጠቢያ ስፔስ አላችሁ ልብሳችሁን ወስዳችሁ የምታጠቡበት ስፔስ ማለት ነው አረንጓዴ ነው በቃ አረንጓዴ ግሪን ኤሪያ ጫጫታ ምናምን የማይፈልግ ይሄ ጫጫታ የማይወድ
እውነት ነው ምንም ጫጫታ የማይፈልግ ስፍራ ነው በጣም ያምራል ይሄ የምትመለከቱት ማለት ነው እዚህ ጋርደኑ ነው በጣም ቴራሱ ማለት ነው የመጨረሻው ቴራስ በጣም ያምራል ውበት አለው ከተማውን በደንብ ማየት ትችላላችሁ እዚሁ ጋር ጂም አለው ጂም ልትሰሩ ትችላላችሁ እሱን ኢንክሉድ ነው የሚያደርገው ከዋጋው ጋር ተጨማሪ የሚከፍሉ ነገር የለም የምትመለከቱት ይሄ ጂም ነው እዚህ ወጣችሁ ዱብ ማለት ትችላላችሁ ቴራሱ ላይ ካልፈለጋችሁ ደግሞ ስፖርት እዚሁ ልትሰሩ ትችላላችሁ ሳይክል ልታረጉ ትችላላችሁ እዚሁ ጋር ባለ አንድ መኝታ ክፍል ነው አሁን ቀድም ማሳያችሁ ባለ አንድ መኝታ ክፍል ነው ግን ይሄን ሁሉ ፋሲሊቲ አንድ ላይ ይይዛል አንድ ላይ ይይዛል እየተመለከታችሁት ይሄ ባለ አንድ መኝታ ጣሊያን ኤምባሲ አካባቢ ጣሊያን ኤምባሲ አካባቢ ላይ ነው የሚገኘው ባለ አንድ ነው እየተመለከታችሁት ያላችሁ ጣሊያን ኤምባሲ አካባቢ ላይ የሚገኝ ቆንጆ ዋጋ ያለው ነው ዋጋው 100,000 ብር ነው የሚባለው 100,000 ብር ባለ አንድ መኝታ ግን ቦታው ግን በጣም የሰጠ ቦታ ነው ብዙ ጊዜ እንደዚህ አይነት ቦታ የሚወዱት የውጭ ሀገር ዜጎች ናቸው በጣም የተረጋጋ ስፍራ ላይ ስለሚገኝ ቪውም ቆንጆ ስለሆነ አካባቢውም ቆንጆ የሚባል አካባቢ ነው ማለት ለእይታ ለቪው ቆንጆ የምትሉት እይታ ያለበት ስፍራ ነው አይዋይ ኦኬ ይሄ እንደዚህ አይነት ቤት ስላሳያችሁ ይሄ የምታዩት ቤት ቦሌ ላይ የሚገኝ ነው 6 መኝታ ክፍል አለው የምታዩት G+2 ነው እንደዚህ አርጎ በአረቢያን መርሊስ እታቹ የተዘጋጀ ነው በዛኛው ሳይድ የምትመለከቱት ደግሞ ሶፋ በደንብ አለው ሶፋዎች በደንብ አሉት ቆንጆ ስፔስ አለው አረቢያን መርሊሱም ሶፋውም አንድ ላይ ስታዩት በጣም ያምራል ይሄን ያልኳችሁ እንግዲህ በዚህ ጊዜ ከሳውዲ ከኢማሬት ምናምን የሚመጡ ሰዎች በጣም ማረፍ የሚፈልጉት እዚህ አይነት ስፍራ ላይ ነው ኦፕን ኪችን አለው ዋጋውም ወደድ ያለ ነው መኝታ ክፍሎቹ በጣም ያማምራሉ ማስተሩን ትመለከቱታላችሁ በጣም ቆንጆ የሚባል ማስተር ነው ያለው ያው የምትመለከቱት ያው ይሄ ማስተሩ መኝታ ክፍል ነው ማስተር መኝታ ክፍሉን ያው የምትመለከቱት ነው የሚመስለው በጣም ውብ ተደርጎ የተሰራ ነው G+ እንደነገርኳችሁ 2 ነው ይሄ ቤት መታጠቢያ ክፍሉ ይሄን ይመስላል ይሄኛው ሌላው ክፍል ነው 6 መኝታ ክፍሎች ነው ያሉት 6 መኝታ ክፍል አለው ሰብሰብ ብሎ ለሚመጣ ሰው እንዳልኳችሁ ደግሞ ብዙ ጊዜ ከሳውዲ ከኢማሬት ከሱዳን የሚመጡ ናቸው እንደዚህ አይነት ቤት በህብረት መተው ስለሚያርፉበት ለነሱ $200 ብትሏቸው በቀን $300 የሚከፍሉበት ነው ግን እንደ ዋጋ ግን በወር 350 እስከ 400 ሺህ ብር የሚከራዩ ቤቶች ናቸው እንደዚህ አይነት ቤቶች ለኡቀታችሁ ማለት ነው ግን ከእንግዳ ማረፊያ ከ45000 ብር ጀምሮ ወይም ከ40000 ጀምሮ ስቱዲዮ ሆነ ኮንዶሚኒየም ጀምሮ አለ
ኮንዶሚኒየም ነው ስቱዲዮ ነው ሁሉ ነገር የተሟላ አለው ምናልባት እንደ ምሳሌ ሊሆናችሁ ከፈለጋችሁ ዩቲዩብ ቻናሌ ላይ ገብታችሁ ገስት ሃውስ ሴክሽን ላይ ወይ ደግሞ ፕሌሊስት ላይ ገስት ሃውስ ብላችሁ ብትገቡ እዛ ውስጥ ልታገኙ ትችላላችሁ ወይ ደግሞ ቀርቢዛ ኢትዮጵያ ላይ ገብታችሁ ቪዲዮ ላይ ገብታችሁ ወደ ላይ ስክሮል ብታረጉ ኮንዶሚኒየም የሚል ስቱዲዮ ባለ አንድ ከዛ በኋላ ባለ ሁለትም ኮንዶሚኒየም ባለ ሶስትም ኮንዶሚኒየም አለ ስለዚህ እንደዛ አርጋችሁ ልታዩትና ልትመርጡት ትችላላችሁ ከዛ ነው የሚጀምረው ትልቅ ዋጋም ያለው እንደነገርኳችሁ ሌክቸሪ ስታንዳርድ የሚባሉ ቤቶችም አሉ በዛ በስታንዳርዱ መሰረት ዋጋ እንድከፍሉ ያረጋል ባለ ሁለትም ብትፈልጉ እንደ ሎኬሽን ለምሳሌ ባለ ሁለተኛ ጋር 85ም 80ም አለ ባለ ሁለት ሆኖ 60ም አለ ግን ስታንዳርዱ በጣም ይለያያል ለምሳሌ 65 ማለት ነው 65 ጃክሮስ ጋር ነው ባካፕ ጀነሬተር የለውም ሊፍት የለውም የእቃው ኳሊቲ መለስተኛ የሚባል ነው ኦኬ እኔ ትንሽ ከፍ ያለ ከዚህ ፈልጋለሁ ካላችሁ 80 85 ይሆናል ባለ ሁለት ሆኖ ማለት ነው 80 85 ሲሆን ደግሞ ትንሽ ኳሊቲው ከፍ ያለ ሊፍት ያለው ነው ኦኬ ባካፕ ጀነሬተር ደግሞ ላይኖረው ይችላል ባካፕ ጀነሬተር ማለት መብራት ሲጠፋ ይጠፋል መብራት ለምሳሌ እንደዚህ አሁን ይሄ ባለ ሁለት መኝታ ክፍል ነው 75 ነው የሚባለው መገናኛ ነው የሚገኘው ልክ እንደዚህ አይነት ኳሊቲ ነው ሊኖረው የሚችለው በጣም የተለየ ድባብ አይኖረውም ኦፕን ኪችን ይኖረው ፈርኒቸሩ በጣም የተለየና ሃይ ኳሊቲ የሆነ ይሁን ብትሉ ያን የምትፈልጉትን ሚት ላይ ያረግ ይችላል ይሄ እንደውም በጣም ቤስት የሚባል ቆንጆ የሚባል ነው ግን ኳሊቲዎች አሉ የምታዩዋቸው ቤት ውስጥ የምትመለከቷቸው ነገሮች በጣም የተለያዩ ስለሆኑ ማለት ነው በጣም የተለያዩ ኳሊቲ ስለምታገኙ ኳሊቲ ስል ለምሳሌ አሁን ቅድም የተመለከተው ባለ ሁለት መኝታ አሁን ይሄ ባለ አንድ መኝታ ነው ተመልከቱት ይሄ ባለ አንድ መኝታ ሆኖ ይሄ ነው ኳሊቲ አንድ መኝታ ነው ኒት ነው አንድ ሶፋ ነው ኦፕን አለው አንድ ዳይኒንግ ሁለት ሶስት ሰው ቁጭ የምታረግ ዳይኒንግ ቴብል አለችው ቤስት ቆንጆ ጽድት ያለ መኝታ ክፍል ከነ ቆንጆ መታጠቢያ ክፍል አለ ይሄ ከፍ ያለ ዋጋ ነው የምትከፍሉበት ፋሲሊቲም ስላለው ስፖርት እዛው መስራት ትችላላችሁ የተለያየ አገልግሎቶችን በዚህ ውስጥ አንድ ላይ ታጭቀው ስለምታገኙ ዋጋው ጨመር ይልባቸዋል ጨመር ያለ ዋጋ ይኖራል ልክ እንደዚህ እዚህ ጋርም ለምሳሌ ይሄው ተመሳሳይ አንድ ቤት ውስጥ ነው ይሄው አልጋውን ካያችሁ ተመሳሳይ ነው ሩዋንዳ አካባቢ ላይ ነው ይሄው ባለ ሁለት መኝታ ሲሆን ደግሞ ይሄው ኳሊቲው ከፍ ዋጋው ትንሽ ከፍ ያለ አሁን ይሄ ከ3 ወር ውጭ አይከራይም ይሄ ቤት 3 ወር ካልሆነ ለኪራይ ራሱ አይከራይም ሲጀመር ማለት ነው ሲጀመር አሁን ይሄ ገስት ሃውስ ነው ሰሚት አካባቢ ላይ የሚገኝ ነው G+2 ነው የተሟላ ነው 160 ሺህ ብር ነው ለምሳሌ ቦሌ ላይ ደግሞ አፓርትመንት ከዛ በላይ ነው ይሄ ቦሌ ባለ አንድ መኝታ ክፍል ይሄን ነው የሚመስለው አይላሳያችሁ ለምሳሌ ለቡ ላይ ይሄ መሬት ላይ ያለ ቤት ነው እንደዚህ አይነት መሬት ላይ ያለ ቤት ነው ይፈልጋለሁ ብላችሁ ስታስቡ ልክ እንደዚህ አይነት ኳሊቲ ያላቸው ከዚህ በላይ ሆኑ ለቡ ላይ ለምሳሌ 7 መኝታ ክፍሎቹ 7 መታጠቢያ ያለው አጠቃላይ 10 መኝታ ክፍል ያለው አለ 10 መኝታ ክፍል 7 መታጠቢያ ክፍል ያላቸው 3ቱ ብቻ ነው ኮመን የሚጠቀሙት ማለት ነው ሁሉም መታጠቢያ ክፍል ያላቸው G+2 የሆኑ 500 ካሬ ላይ ነው 450 ካሬ ላይ ነው 3 መኪናዎች በደንብ ማቆም ይችላል ምርጥ የሚባል ለቡል
እዛው አካባቢ ላፍቶ ደግሞ ተሻግራችሁ ወደዛ ብትሄዱ ደግሞ ቪላ ቤቶች አሉ ልክ እንደዚህ ማለት ነው የምትፈልጉትን በምትፈልጉት አካባቢ ቤቴል ብትፈልጉ ደግሞ ይሄ የለቡ ነው የለቡ ሙሉ ግቢ ነው ያው የምትመለከቱት አለፍ ይያለን ይሄን ነው የሚመስለው ለምሳሌ እናንተ እየገባችሁ ታያላችሁ ብዬ ተስፋ አደርጋለሁ ለምሳሌ ሴሚሲ ላይ ነው የምፈልገው ብላችሁ ካሰባችሁ ሴሚሲ ላይ ደግሞ እንደዚህ አይነት ጂ+2 የሆነ በጣም ቆንጆ የሆኑ ቤቶች አሉ ይሄው ገባ ብላችሁ ተመለከቱት ይሄው ወደ ውስጥ ገባ ኦፕን ኪችን ነው 6 መኝታ ክፍል ነው ያለው ይሄ እንግዲህ ወደ ዋናው ሳትገቡ በፊት ያለው ነው ወደ ኮሪደር ላይ ነው የምትመለከቱት ኮሪደር ላይ ነው እየተመለከትን ያለ ነው ወደ ውስጥ ገባ ሲል ቤቱን እንደ ኮሪደር ስፔስ ነው ሳሎኑ ኦፕን ስፔሱ ይሄ ነው እዛች ጋር የሆነ ግሪን ነገር አለች ሳሎኑ ይሄን መስለው ልክ እንደዚህ ክፍሎች አሉ መኝታ ክፍሉን ከላይ ሆናችሁ ሳሎን ውስጥ ተመለከቱት የምታዩበት ድባብ ነው ለምሳሌ ጌት አሁን ቅድም ያልኳችሁን ለምሳሌ ይሄ ቤት 65 ነው ባለ 2 መኝታ ክፍል እዚህ ህንጻ ላይ ብትፈልጉ 65 ነው ባለ 2 መኝታ ክፍል 65 ነው የምትከራዩት ቤቱ ይሄን ነው የሚመስለው 65,000 ብር ነው ይሄን የሚመስል ባለ 2 መኝታ ክፍል እንግዳ ማረፊያ ልታገኙ ትችላላችሁ ይሄ ነው የሚመስለው የሚገኘው ጃክሮስ አካባቢ ላይ ነው የሚገኘው ጃክሮስ አካባቢ ላይ ይገኛል ባለ 1 መኝታ ክፍል እዚሁ 50 ነው ባለ 1 መኝታ ክፍል 50,000 ብር ነው እዚሁ ህንጻ ላይ ኪችን ነው መኝታ ክፍሎች ናቸው ይሄ ነው የሚመስለው ሰላም ናችሁ ቪዲዮውን ላይክ አድርጉት ያላችሁ ሰዎች ቪዲዮውን ላይክ እንድታደርጉ ወረ ተጋብዛችኋለሁ ፕሊዝ የተወደዳችሁ ሁላችሁ የምትመለከቱን ቪዲዮውን ላይክ አድርጉት ይሄን ነው መስሎ ኦልሞስት ሌላ ባሳያችሁ ደግሞ ወዳለው ሌላ ባሳያችሁ ሌላ ይሄውና ለምሳሌ ቤቴል አካባቢ ደግሞ ሙሉ ግቢ እንደዚህ አይነት ልከራይ ብላችሁ ካሰባችሁ ይሄን የመሰለ G+2 የሆነ ቤት ለምቦሳ በነገራችን ላይ ቤት ለምቦሳ ይላልኛ ፕሮግራም ጺም ሳያድግ በፊት የተቀረጸ ነው እዚህ ጋር በግማር በነገራችን ላይ የዚህ ቤት ነገር አንድ ብነግራችሁ ኦልሞስት ከሚከራዩት ሰዎች እርግጠኛ እንደው አቨሬጅ ባወጣ ማለት ነው ከ100% ከተከራዩት እስከዛሬ ከተከራዩት ውስጥ 90%ቱ ሰርግ ደግሰውበታል እዚህ ቤት ውስጥ ከዚህ ውስጥ በሰርግ ነው የወጡት
90 ወይ 80% 80% እነዚህ 20%ዎቹ ራሱ የሆነ ቅልቅል አድርገዋል። ለምን በጣም እኔ ቤት በቃ ለድግስ የታደለ ቤት እንደዚህ አይነት ቤት አላየውም። በቃ ድግስ ነው፣ ሁሌ ድግስ ነው፣ ለሰርግ ምናምን በጣም ብዙ አይነት ከብዙ አካባቢ ብዙ አይነት እምነት ተዋጽኦ በጣም የሚገርመኝ ቤት ስለሆነ ነው። እና በጣም የሚያምር ነው። ቶሎ የሚያዝ ቤት ነው። ስለዚህ በጣም ብቻ ቆንጆ ስለገረመኝ ነው የነገርኳችሁ። እንደዛ ነው። በጣም ሰርግ የሚበዛበት ቤት እንግዳ ማረፊያ ነው። ቤቴል አካባቢ ቤቴል ዙሪያ ላይ የሚገኝ ገስት ሃውስ ነው። 5 መኝታ ክፍሎች አሉት። እንደዛ ነው። በጣም ጥሩ ኳሊቲ ያለው ቤት ነው። ሰርቪሱ ራሱ G+2 ነው። ግን ሰርቪሱ ላይ ፋሚሊዎች ይኖሩበታል። በሁለቱ መካከል ምንም የሚያገናኝ ነገር ስለሌለው የሚኖሩት ሰዎች በጣም በምቾት ነው እንግዳ ማረፊያውን በደንብ የሚጠቀሙት ማለት ነው። እዚህ አንዳንድ ፍላጎት ሲኖራቸው ደግሞ ነዋሪዎቹ እነዚህ እንግዳዎቹን ያግዟቸዋል። ስለዚህ ያ ደግሞ በጣም ቤስት ያደርገዋል። ከሰው ጋር መሆን በጣም ጥሩ አይነት ነገሮች የሚኖሩት አንዳንዴ በዚህ የምታዩት ነው። የምትከታተሉት ከሆነ ከመጀመሪያ ጀምሮ ገስት ሃውስ ሲሆን ጀምሮ ይሄን ቤት ስለማውቀው ማለት ነው። ከገስት ሃውስ አንድ ጀምሮ የመጀመሪያ ሲጀምር ጀምሮ አብረን የነበረን ስለሆነ ነው እንደዚህ ልናገር የቻልኩት። ኤኒዌይስ እንደዛ ነው። ይሄ ቤቴል አካባቢ ላይ ነው የሚገኘው። ይሄ ደግሞ በጣም የሚያምር 22 ላይ የሚገኝ እንግዳ ማረፊያ ነው። በጣም ጥሩ ስታንዳርድ ያለው እንግዳ ማረፊያ የምታዩት ነው የሚመስለው። 4 ክፍሎች ያሉት 3 አልጋዎች ያሉት ነው። 3 መኝታ ክፍሎች ያሉት በጣም ምርጥ ቤት ነው። ሎኬሽኑ 22 አክሱም ሆቴል አካባቢ ላይ ነው እና በጣም ቤስት የሚባል ሎኬሽን ነው። አፓርትመንቱ ባካፕ ጄነሬተር፣ ሊፍት ምናምን መቋረጥ የሚባል በህልሙ የለም፣ አይሰማበትም። እንግዲህ የከስተመሮቻችንን ፊድባክ ነው የምነግራችሁ። አሁን ለምሳሌ ወደ ሌላ ቦታ ስትሄዱ አንዳንዴ ችግር የሚያጋጥማችሁ ቦታ አለ። መጀመሪያ ባካፕ ጄነሬተር እንዳለው ምናምን ታውቃላችሁ። ከዛ የሆነ ሰዓት ነዳጅ ያልቅበታል። ከዛ በኋላ ነዳጅ አዋጡ ሊሉ ይችላሉ ምናምን። የከስተመር ፊድባካችሁን ትይዙና ክትትላችሁን ለሚቀጥለው ሰው ልትነግሩት ትችላላችሁ። አሁን እኛ በገጠመኝ ለምሳሌ 22 አካባቢ ላይ ለማከራየት ሰዎች ሞክረን ነበረ። ብረት ድስት የለውም ምናምን ብዙ ነገር የለውም ነበረ። ባለቤቷን እንደዚህ አሟይ ልታሟላ ፍቃደኛ አይደለችም። አንዳንድ ነገሮችን አሟይ ስንላት ፍቃደኛ አይደለችም። ኔክስት የሚቀጥለው ጊዜ ላይ ከስተመር ወደሷ ጋር አንልክም ማለት ነው። ምክንያቱም እኛ ከስተመሮቻችን ዛሬ ረክተው ተደስተው ሲሄዱ ነገ ጓደኞቻቸውን ይዘው ይመጣሉ። እዚህ ኢትዮጵያ ያሉት ከስተመር ደግሞ በጥሩ ሁኔታ የሚመጡትን ከስተመር ብሩን ብቻ ሳይሆን ሰዎቹን በትክክል ቴክ ኬር አድርገው ቢዝነስ እስከሰሩ ድረስ የጋራ እስከሆነ ድረስ በትክክል ቴክ ኬር ካላረጉ ደግሞ ማንም በየትኛው መንገድ ወደ ገበያውን ለመስጠት ለነሱ ኮንፊደንስ ያጣል። ቤት ስላለው ሰው ሁሉ ነገር ይከራይለታል ማለት አይደለም። ከስተመሩ የሚፈልገውን እንዲያሟላ ነው የሚከፍተው። ከስተመሩ እንዲያሟላ ነው ስል በዛ ባስቀመጠው ስታንዳርድ መሰረት ሌግጀሪ ከፍሎ በሚድ ስታንዳርድ ትሪት መደረግ የለበትም። በሌግጀሪ ስታንዳርድ ነው። በጣም ትንሽዬ ከፍሎ ደግሞ በሌግጀሪ ስታንዳርድ አስተናግዱኝ ደግሞ ቢል ደግሞ ተከራይ እሱም ፌር አይደለም። መሃል ላይ በትክክል የተስተካከለ ቦታ ላይ መሆን መቻል አለበት ማለት ነው።
እኛ ሀገር ላይ አንደኛው ችግር ቤቱ እስካለ ድረስ ቤቱ ሙሉ እቃው እስካለ ቤቱ እስካለ ድረስ እንክብካቤ ማድረግ ክትትል ማድረግ የጎደለን ነገር አንዳንድ ቦታ ፊክስ ማድረግ እጥረት አለ ይሄ ደግሞ ትክክል አይደለም አዋራ ሞልቶ ቆሻሻ ሳይጸዳ ከስተመር መጥቶ ሲያየው ቤቱን በየትኛው መንገር ሊወደው እና ሊቀበለው አይችልም እንደ ባለቤት የሚያከራይ ሰው አጽድቶ አጥርቶ ንጹህ አድርጎ ለሚመጣው ሰው ለማቅረብ የተበላሸ መብራት ካለ ቀይሮ ምናምን ግን ልክ ከስተመር ሲመጣ ይሄ ተበላሽቷል ከይን ጠግን አንሶላ የለውም እኮ አንሶላ ልግዛ አንሶላ ሁለት ፒስ ሁለት ቅያሪ መኖር ኮምፎርት ሁለት ሊኖር ይገባል ስላችሁ እንደዛ ሪዘርቭ ቢሆን ፌዳ ያረግም ማለት ነው ያለው ንብረት ፌዳ ያረግም ተቀያያሪ ስለሚሆን ፌዳ ያረግም አይጎዳም ላውንደሪ ተደርጎ ተተኩሶ በስርዓት እንዲቀመጥ መሆን መቻል አለበት ካከራይ በኩል ማለት ነው ይሄን ይያልኩ ያለውት በተከራይ በኩል ደግሞ ለምሳሌ በአነስተኛ ዋጋ ተከራይቶ በቃ ሙሉ ነገር ካልተሟላልኝ የሚል ሰው አለ እሱ ደግሞ አያስኬድም ሌክዠሪ ስታንዳርድ ሲከራይ ያን ሰው የሌክዠሪ ስታንዳርድ ሌክዠሪ ካልተከራየ ሊፍት የማይሰራ ከሆነ ሊፍቱ አይሰራም ያንን አምኖ ነው ዋጋ ቅናሹን ተቀብሎ እዛ ውስጥ የሚገባው ባካፕ ጀነሬተር የለም በቃ ያንን አምኖ ነው እዛ ውስጥ የሚገባው ከገባ በኋላ እንዴት ነው ባካፕ ጀነሬተር የማይኖረው እንዴት ነው ይሄ የማይኖረው ስቶቭ ኤሌክትሪክ መሆኑን አምኖ ከገባ በኋላ አይ የጋዝ ይሁንልኝ እሱ ሁሉ ደግሞ ከተከራይ አንፃር በጣም ችግር የሚባል ነው ሰላም ወገን እንዴት ነው አማን ነው እለታውድ ለሁሉም አው ያማረና ፏ ያለ እንዲሆን እየተመኘን ነው ኤክስ ቀበሮ ስሙ ያልተገለጠ ሰው እንዴት ነክ አለ እኔ ልወጣ ምናምን ስል ነው የምትመጣው ምንድነው ነው ወይስ ፕሮግራም አለ ብቻ እንግዳ ማረፊያ ከተለያየ ዓለም ላይ የምትመጡ ወይም አንተ የምትመጣ ከሆነ የተዘጋጀ አሉ ያማሩ ቤቶች ከትንሽዬ ስታን ወይ ደግሞ ከስቱዲዮ ጀምሮ ከ45000 ብር ጀምሮ እስከ ያው በመቶ ሺዎች የሚቆጠሩ ያማሩ እንግዳ ማረፊያዎች አሉ እነሱን የምትወዱ ሰዎች እንድታገኙን በ44365959 እንጋብዛችኋለን ሐሳብ ካላችሁም እንቀበላለን እንግዳ ማረፊያ ዛሬ እንግዲህ ለዲያስፖራ ምቾት የሚሆን ነው አይደል የሚለው ለምቾታችሁ የሚሆን መላ ለዲያስፖራ አለ አይ ቤስት ነው አይ ምርጥ ነው እንዴ ወክ ያው ማስደረግ እኛ ሀገር ላይ ብዙ አልተለመደም አየ ውሻ ይዞ ወክ ማድረግ አንዳንድ ጊዜ ግን አለ አልፎ አልፎ አሉ እነ ምንድነው ይሄ ፒት ምንድነው ፒት አንድ ውሻ አለ የሆነ እንደዚህ ዝርክርክ ያለ ፊት ያለው ያው ጀርመን ሺፐርድ እንደውም በዚህ ቃንድ ቀልድ ልጄ ነውና ሁሌ ውሻ ያው ጀርመን ሺፐርድ ሲባል ይሰማል እና ምን አለ ልክ ውሾቹ የኛ ሀገር ውሾችን በመንገድ ሳይያቸው ይሄ ነው ባባ ኢትዮጵያ ሺፐርድ ኢትዮጵያ ሺፐርድ ብሎኛልና እንዴት ነው አሜሪካስ ሺፐርድ አለን ይመስገን ነው የጃክሮስ አካባቢ
አለኮ ጃክሮስ አካባቢ ቤት ተናግሬያለሁ እኮ ተናግሬያለሁ ያ ስላልሰማኝ ሊሆን ይችላል የአቢሲኒያ ማለት አፉሹል እንደ ቀበሮ የሚመስለው ነገር ነው ውሻው ማለት ነው እንደ የቀበሮ አይነት ነው ስለማላቅ ነው ጉግል አርግ በለኛ አንተን በቀላሉ እስቲ አቢሲኒያ ጸጉር የሚባል መላጣ ነገር ናት እስማ አንተ ምንድነው ምንም በቃ ላይ ምንም ነገር የለውም በእናት ሀብት ንብረት ሊሸጥ ምንም ነገር ማለት ይሄ በነገራችን ላይ እዚህ ጋር የምትመሉት እንግዳ ማረፊያ ነው 22 አካባቢ ላይ የሚገኝ ነው ጸጉር የላትም እንደ ቆዳ ነገር ናት ሀብት ንብረት ሊሸጡ አሊያም ሊገዙ ሲነሱ ፍላጎቶን ከዳር ለማድረስ ምን ያህል ቀን ፈጁ ስንቴ ተዋውለው ስንቴ ሱል አፈረሱ ከዚያ አስፈላጊ ችግር ቀድመን ልንገላግለውም ፍቱም በላይ ዘንድ ተገኝተናል ኤርሚዛ ኢትዮጵያ እንባላለን ሁሉን አካታችና በጥራት ላይ የተመሰረተው ዘመናዊ አገልግሎታችን ያለ ልፋትና ድካም የልቦን እንደሚያደርስ ነግሮ ደስ ይያለን ነው ከመኖሪያ ቤት እስከ አፓርትመንትና ግዙፍ ህንጻ ከአውቶሞቢል እስከ ከፍተኛ ተሽከርካሪ ሁሉም አማራጭ ለሻጭም ሆነ ለገዢ ይገኛል ለአጭርም ቢሆን ለረጅም ጊዜ የሚከራዩአቸው ማረፊያዎችን እንደ ፍላጎቶ ከቪላ እስከ አፓርትመንትና እንግዳ ማረፊያ በመረጡት ስፍራ ወስደን እናሳርፈውታለን በዘመናዊ ቴክኖሎጂ የረቀቀው የዲጂታል አገልግሎታችን በመላ ኢትዮጵያ የዘረጋው የሥራ ግንኙነት ለሁሉም ፍላጎት የሚበቃ በርካታ አማራጮችን ይዞ ይጠብቃችኋል እኛ ዘንድ የሥራ ግንኙነታችን በመተማመን ላይ ይመሰረታል የአገልግሎታችን ስኬትም በርካታው ላይ ይመዘናል ኤርሚዛ ኢትዮጵያ የመተማመን ግንኙነት ለተሳካ አገልግሎት ለደግነቱ ጸጉር ብናኝ ይኖራል ባይኖራት ነው የሚሻለው በነገራችን ላይ ሌላ እንግዳ ማረፊያ ባሳያችሁ የታከባቢ አሁን ይሄ ለምሳሌ ኮንዶሚኒየም ነው መገናኛ አካባቢ ላይ የሚገኝ ነው 80 ሺህ ብር የሚከራይ እንግዳ ማረፊያ ነው በጣም ቆንጆ እንግዳ ማረፊያ ነው መገናኛ ይገኛል ኮንዶሚኒየም ነው 40/60 ላይ ነው የሚገኘው ስለዚህ ይሄ እንደዚህ ገና ስገቡ
ካቢኔ እቃ የምታስቀምጡበት ቦታዎች በደንብ አሉት ይሄው እንደምትመለከቱት እዚህ ጋር ቁጭ ብላችሁ ጫማችሁ ልታስቀምጡ ትችላላችሁ ጋር እንደገባችሁ ውስጡ ኮንዶሚኒየም አይነት ሉክ የለውም አይደል በጣም የሚያምር እንግዳ ማረፊያ ነው ተመሳሳይ ክሊራንስ ቢኖረው ተመሳሳይ አየር በደንብ የሚዘዋወርበት ስፔስ ቢሆንም አሰራሩ ኮርኒሱ ወይ ሲሊንጉ ሲሰሩ በጣም ዝቅ ሳያረጉት በዛው ርቀት ልክ ጥሩ አድርገው ሰርተውታል ቆንጆ አጨራረስ የሚባል ነው የተጨረሰው ምንድነው አዎ ሙሉ ግቢዎች በነገራችን ላይ ኢትዮጵያ ውስጥ ገስት ሃውስ ዋጋቸው በዶላር ነው የሚነገረው ክፍያው በብር ነው በዶላር ነው እኔ ኢትዮጵያ ውስጥ ስላለ ለኮንፊውዥን እንዳንፈጥር ዋጋቸው ሲነገር በዶላር ነው ከቤተሰቦች ከማለት ከክራዮቹ ጋር ኮሙኒኬት ስታረጉ የምታረጉት ለምን ተቃያሪ ስለመሆን ማለት ነው የዶላር የበብር ተነጋግረው የብር ዋጋው እንግዲህ የብር አቅሙ ቀጥ ብሎ ኮንሲስታንሲ ስለሌለው በዶላር ነው የሚነገር ለምሳሌ $1000 ነው ይሄ ቤት የሚከራየው ተባለ እናንተ ለምሳሌ ዛሬ 133 ብር ከሆነ በ133 ብር ታባዙትና የዛሬን ዋጋ ትከፍላላችሁ ብዙዎቹ በዶላር ናቸው እውነት ነው ጃክሮስም ቦሌ ሆምስም ቦሌም ሳር ቤትም እንደውም ጃክሮስ ውስጥም ነው ቤቶች ያሉት በእነዚህ አይነት ስታንዳርድ ያሉ ማለት ነው ግን ቦሌ ሆምስ ላይ ገርጂም የተወሰነ ቦሌ ላይ ሳር ቤት በብዛት ምክንያቱም በጣም ኢቭን ባዶ ቤቶች ራሱ በጣም በብዛት ስላሉ ሳር ቤት ላይ አልፎ አሁን ደግሞ ለቡ ላይ ላፍቶ ላይ አሉ ብዙዎቹ በዶላር ነው የሚጠይቁት የሳር ቤት ግን ያው ከፍተኛውን የቦሌና የሳር ቤት ከፍተኛውን ይወስዳል እሱ ኢሌጋል ትላል እሺ ማህበረሰብ አረ ቪዲዮ ላይክ አድርጉ አረ ታች ባካችሁ ሼር አድርጉ ይሄ እኮ ኤክስ ቀበሮዬ በግለሰቦች መካከል ያለ ንግግር ነው የኔ አባት እንደ ጠቅላላ የቢዝነስ አካሄድ ያው ግለሰቦች የሚፈልጉትን አካሄድ ሊሄዱ ይችላሉ ግን አሁን በአክቹዋል በገበያው ላይ እንደዛ ነው በነገራችን ላይ 1 ሰዓት ሞልቶናል እናንተ ጋር አብረን ያለን 1 ሰዓት ቆይተናል ሐሳብ አለ ተጨማሪ ልትሉኝ የምትፈልጉት ወይም ልትለኝ የምትፈልገው አለ እሁድን እንዴት ነው የምታሳልፉት በነገራችን ላይ ያላችሁ ሰዎች እሁድን በተለያየ ዓለም ላይ ሆናችሁ እንዴት ነው የምታሳልፉት
እንዴት ነው የምታሳልፉት ባላችሁበት ቦታ እንዴት ነው እሁዳችሁን የምታሳልፉት እንዴት ነው የምታሳልፈው ኤክስ ቀበሩ እሁድን ውሻን ወክ ከማስደረግ ውጭ የአቢሲኒያዋን ወክ ከማስ ረበስ ማውድ ስቅድዛዳ ኮንዶሚኒየም ነው ያያየን ያለ ነው ቤስት ኮንዶሚኒየም ሁሌም ስራ ነው ረፍት የለም እንዴ ረፍት ጊዜ የለም የረፍት ጊዜ የለም ልታርፍ የምትችልበት ጊዜ ከየት ሀገር ነው ግን እየተመለከታችሁኝ ያላችሁት ከየት ሀገር ነው እየተመለከታችሁን ያላችሁት ከየት ሀገር ነው እየተመለከታችሁን ያላችሁት አሁን አዎ ምን አይነት መረጃ ተሰበስባለህ ምን አይነት መረጃ ለስቶክ ማርኬት ኦኬ ምን አይነት መረጃ ነው የምትሰበስበው ምን አይነት መረጃ ቆንጆ አባባል ማን ከሰረ ምን አዲስ ነገር ፈጠረ ማን አተረፈ በጣም ቤስት ነው እንዴት ሰድረህ ታስቀምጣቸዋለህ አሁን ለምሳሌ የሁለቱን በቢዝነስ እና በፖለቲካ ወይ ጦርነቱን በምን አይነት ሰድረ መረጃውን ይዘ ኦኬ አንተ ዕውቀቱን ካወቅክ በኋላ በዛ መንገድ የሚመጣውን ፕሪዲክት ለማድረግ ነው የቱ ላይ ኢንቨስትመንቴን ባረግ ቶሎ ላተርፍበት ይችላልው ወይ ደግሞ ሪስክ ፍሪ ይሆናልው ብለ ከመወሰን በፊት የምታገኘው ኢንፎርሜሽን ነው የሚያግዝክ
አይ ቤስት ነው። አይ ቆንጆ ነው። አይ ቅርታ አድርጉልኝ አካፍታለሁ አይደል? ኦኬ በጣም ቤስት ምርጥ። እንግዳ ማረፊያ የምትፈልጉ ባለ 1 ባለ 2 ባለ 3 ባለ 4 ካላችሁ 44 36 59 59 ማንኛውንም የምትሸጧቸው የሚገዟቸው ካሉ ደግሞ ብታገኙን በቀላሉ ልትሸጡ ልትገዙ ትችላላችሁ። ምቾታችሁ ተጠብቆ ከዛ ባሻገር ደግሞ ለምትገዟቸው ነገሮች የሌጋል ግራውንድ ወይም ህጋዊነቱን በደንብ ተጠንቅቀን እናንተ እንድትገዙ እናደርጋለን። በዚህ ምክንያቶች በእኛ በኩል ብታልፉ ትጠቀማላችሁ ብለን እናስባለን። ኦኬ ይሄ እንግዲህ ልታስረዳን ኦኬ ኦኬ ይሄ ደግሞ ባለ 3 መኝታ ክፍል የሚገኘው የተመሰላችሁ ግሎባል ሆቴል አካባቢ የሚገኝ ነው። ቆንጆ ባለ 3 መኝታ ክፍል ነው። 110,000 ብር ነው። 110,000 ብር ለኪራይ የቀረበ ነው። ስለዚህ በነገራችን ላይ ኤክስ ቀበሮም አሁን ያላችሁም ስለነበረን ጊዜ በጣም አመሰግናችኋለሁ። ግን ሁሉም ኦኬ ቴንኪው ግን በጣም ስለምታካፍለን ኢንፎርሜሽን ኤክስ ቀበሮ አመሰግናለሁ። እግዚአብሔር ይስጥልን። ጊዜንም ስለምትሰጠን የእውነት በጣም እናመሰግናለን። ደስ የሚል ምሽት ቀን በእናንተ ሰዓት አሁን ምን ሰዓት ላይ እንደሆን ካላቀም ግን መልካም ጊዜ እንዲሆንልህ እመኛለሁ። የሰላም ጊዜ ተመኘውላችሁ። መልካም ጊዜ። ሰላም ለእናንተ ይሁን። ቻው ብለናል። መልካም አዳር።